ሰላም ወንድሜ ካርሎስ አሁን እንዴት ነህ? ኔትወርክ በስትክክል የሚሰማ ይመስለኛል። ዛኪ እንዴት ነህ? በስትክክል ይሰማል አይደለ? በደንብ ይሰማል። አሎ ባይ ትንሽ አሞኝም ነው ራሱ በቃ ፕሮግራሚን ራሱ ካንስል አለማድረግ ነው የገባሁት። እንዴት አለ ካርሎስ? አሎ እግዚአብሔር የተመሰገነ ይሁን። እናንተ እንዴት ነህ? እንዴት አላችሁ እናንተ? እግዚአብሔር ይመስገን። ተወዳጆች እንግዲህ ይኸው እንደምታዩት ነጠላ ለብሶ ነው የመጣው ተወዳጅ ወንድማችን እጅግ በጣም አምሮበት ኦርቶዶክሳውያን እንደው አንድ ቻሌንጅ ይኸው እንደው ፕሊዝ ሁላችሁም ሲን ቻሌንጅ ተቀላቀሉ። ይኸው እመኑ ልንገራችሁ፣ የትኛውም ኦርቶዶክሳዊ እስቲ ነጠላ ይልበስ። እስቲ ነጠላ ለብሶ ደግሞ ማያምርበት ሰው ይኖር፣ እኔ እቀጣለሁ። ሁላችሁም ቻሌንጅ ዝም ብላችሁ እየለበሳችሁ ሲራቻችሁን ተመልከቱት። እንደው በጌታ ካርሎስ በጣም ያማረብህ እውነት። እግዚአብሔር ያክብርልኝ ወንድሜ፣ በጣም አመሰግናለሁ። ኦኬ እሺ፣ ለተወሰኑ ደቂቃዎች ሰዎች ከላኩልህ አክሴፕት አታድርግ። ያው ምናልባት እናንተ ገባችሁ ስለማያውቁት ችግር የለውም፣ ካንስል አደርገዋለሁ። አሉ ባለፈው እንግዲህ ደውለልኝ ያው እኛ ወጣቶች ቲክቶክ ላይ ያለነውን እንደዚህ በሃይማኖታችን እንድንጠነክር ምናምን ብዙ ረድታችኋል። በመጀመሪያ ሀሳቤን ስገልጽ የእናንተ አሁን በዚህ የላይቭ ትምህርታችሁ ብዙ ወጣቶችን ወደ ሃይማኖታቸው እንዲመለሱ ሃይማኖታቸው ላይ ጠንካራ እንዲሆኑ በጣም ትልቅ ሚና ተጫውታችኋል። እሱን ላመሰግን ወዳለሁ። በተጨማሪም ደግሞ እኔም ደውለ እንደዚህ ስትለኝ ማንም ሰው ነው እንደዚህ በማያገኝ ይብን ራሱ ሃይማኖት ራሱ ምንድን ብሎ እስከ መጠየቅ ነው። ኦርቶዶክስ ምናምን ብዙ ሰው አያውቀኝም ተከታዮቼ እና ምናልባት ዛሬ አንዳንድ ተከታዮቼ ያው ምናልባት ኦርቶዶክስ መሆኔ ምናምን በደንብ ሊረዱት ይችላሉ። እና ወጣቱ ወደ ሃይማኖቱ እንዲመለስ እንዲጠነክር የምታደርጉት ተሳትፎ በጣም ጥሩ ነው ወንድሜ። እግዚአብሔር ያክብርልኝ ልል እወዳለሁ። አንተም እንዳልከው አንዳንድ ጥያቄዎች ካሉ ኦርቶዶክስ ላይ ምናምን ብላይ ነበረ እና አንዳንድ ጥያቄዎች የተወሰነችም አምጥቼ ያው ለመወያየትም እንዲመቸን ነበረ እና ወደ ጥያቄዎች ከመግባታቸው በፊት የምትለው ነገር ካለ ተጨማሪ ነገር ምናምን ካሉ እኔ ሌላ ምንም የምለው ነገር የለም። በመጀመሪያ በኦርቶዶክስ ወንድማችን እና ስላገኘን አንተም ስለመጣ እጅግ በጣም አድርገን እናመሰግናለን። ማንም ሰው እዚህ ቲክታክ ላይ ምንም አይነት ኮንተንት ሊኖረው ይችላል። ነገር ግን የሆነ ታይም ላይ ምቹ በሆነ ሰዓት የቅድስት ቤተክርስቲያኑ ትምህርት ሌሎችም ሰዎች እንዲያውቁ ማድረግ የሁሉም ደግሞ ኦርቶዶክስ ግዴታ ነው። እናንተም ፈቃደኛ ሆነ የቲክቶክ ቤተሰቦችህም እግዚአብሔርን ቃል እንዲያዳምጡ ምክንያት ስለሆንክ እጅግ በጣም አድርገን እናመሰግናለን። በርታልን። እኔ ጋር ያላችሁ ኦርቶዶክሳውያን ሁላችሁ ወንድማችን ካርሎስን ፎሎ አድርጉት። የፎሎወር በእርግጥ ጥረት ኑሮበት አይደለም፣ ግን ያው ቤተሰብ ለመሆን ያክል ሁላችሁ ፎሎ አድርጉት። የመጀመሪያው ጥያቄ ምን መሰለህ አሉ አይደል? ያው ወጣት ተቆራርጦ ነበር ካርሎስ ትንሽ ተቋርጣ ነበር። አሁን መጣ። በቃ በጣም አሪፍ። እሺ አሁን ተስተካክሏል። በጣም አሪፍ። ያው ወጣት እንደመሆኔም ወጣቶችን የሚወክልም ጥያቄ ነው የመጀመሪያው የምጠይቀው እና የመጀመሪያው ጥያቄ በዚህ በወጣትነት እድሜያችን ለእኛ ትንሽ የሚመስሉ ነገሮች ግን ያው በእግዚአብሔር ዘንድ ሊያስቆጡ የሚችሉ ባለማወቅም በማወቅም ልናደርጋቸው የሚችሉ ስህተቶች ከወጣትነታችን ምንድን ናቸው? ለእኛ ትንሽ ካርሎስ ምናልባት ከወጣትነት ጋር ስለተያያዘ ምናልባት እዚህ ላይም ያለን ወጣት የሆነ እህቶች ወንድሞች በጣም ሁላችንም ስለሚመለከተን እንጥቀሰው። ምንድነው መሰላችሁ ትልቁ ነገር እስፔሻሊ በወጣትነታችን ሰዓት እግዚአብሔር ልናስቀይምበት የምንችለው ትልቁም ኃጢአት ትልቁም በደል ዝሙት ነው ተወዳጆች። በነገራችን ላይ እንደ በፊቱ የግድ ስጋው መቆረስ አጥንቶ መከስከስ ደግሞ መፍሰስ የለበትም።
ሰማ ማለት የግዕዝ ቃል ነው። መሰከረ ማለት ነው ተወዳጆች እንዳልኳችሁና የዚህ ዘመን ትልቁ ሰማዕትነት ያ ነው እና እንደምታውቁት ቅዱስ ቤተክርስቲያናችን በጣም ከምታከብራቸው ቅዱሳኖች በጣም አብዛኞቹ ከስጋዊ ፍትወት ራሳቸውን ጠብቀው ስለ ክርስቶስ ኢየሱስ የተጋደሉ ናቸው። ለዛ ነው ቅዱስ ኤፍሬም በውዳሴ ማርያሙ ላይ ሰማዕታት በእውነት የዚችን ዓለም ጣዕም ናቁ፣ ደማቸውን ስለ ክርስቶስ አፈሰሱ፣ ስለ መንግስተ ሰማያት ብለው መራራ ሞትን ታገሱ ያለው ለዛ ነው። ስለዚህ በዘመናችን ትልቁ ፈተና ስጋዊ ፍትወት ነው እና የትኛውም ወጣት የሆነ ሰው ደግሞ ራሱ ሊጠብቅ የሚገባው ከዛ ነው። በዘመናችን ያሉ ወንድሞች ልክ እንደነ ሙሽራው ገብረ ክርስቶስ መሆን ይጠበቅባቸዋል። ኦኬ፣ ልክ እንደ ወጣቶች ማለት ነው። እንደነ ቅዱስ ጊዮርጊስ መሆን ይጠበቅባቸዋል። ምድራዊ የሆነ ዝና፣ ስጋዊ የሆኑ ፍትወቶችን በአጠቃላይ ርቀው በህይወታቸው ክርስቶስ ኢየሱስ እንዲከብር ማድረግ አለባቸው። በተመሳሳይ ደግሞ እህቶቻችንም የቅድስት አርሴማን ፈለግ መከተል አለባቸው። ካርሎስ እንደምታውቀው አሁን በዘመናችን እንደ አንዲት ሴት ሁለንተናዋ ውብ ሆኖ ያማረ ሆኖ ስትፈጠር ምን ነው የምታስበው? ኦኬ፣ ምን ነው በአእምሯ የሚመጣው? እንዴት አርጌ ነው ባለጸጋ የሆነን ሰው አግብቼ ህይወት የተስተካከለ የሚሆነው ነው። ነገር ግን በዘመናችን ያሉ እህቶች ትልቅ አብነት ምሳሌ የምትሆን ቅድስት እናት አለቻቸው። ማን? ቅድስት አርሴማ። ባይዘዌ በዚህ አጋጣሚ ሁላችሁም ልጅ ውስጥ ያላችሁ ተወንድሞች ስለ ቅድስት አርሴማ ብዙ እውቀቱ የሌላችሁ ግን ስለሷ በጣም ብዙ መጽሐፎችን አገላጣችኋለሁ። የአርማንያ ሀገር ተወላጅ ነች እና በጣም ሁለንተኗ ውብ የሆነች ሴት ሁለንተኗ እጅግ በጣም ውብ የሆነች ሴት ነች እና ይህች ሴት እጅግ በጣም ብዙ መኳንንቶችና ነገስታት ለስጋዊ ፍትወት ሲፈልጓት ስጋዊ ፍትወቷን በአጠቃላይ ገጥታ ራሷን ስለ ክርስቶስ ኢየሱስ ሙሽራ ያደረገች ቅድስት ሴት ነች። የጎልማሶች አንደበት ያልሸነገላት ማለት ነው። ስለዚህ በዘመናችን ያሉ እህቶች ወጣት የሆኑት ማለት ነው የቅድስት አርሴማን ፈለግ መከተል አለባቸው ከዓለም ፈተና ለማራቅ። በተመሳሳይ ወንድሞቻችንም ልክ እንደዛው የቅዱስ ጊዮርጊስን ፈለግ መከተል አለባቸው። ሰማዕቱ ቅዱስ ጊዮርጊስ እንደምታውቁት በነበረበት ዘመን ወጣት በነበረበት ዘመን እጅግ በጣም ጀግናም የሆነ ሰው ነበር። በነገራችን ላይ ግን በትዕቢት ያልታበየ ኦኬ፣ በምድራዊ ፍቅረ ነዋይ ያልወደቀ እጹብ ድንቅ የሆነ ታላቅ ተጋዳይ ነበር። ወንድሞችን በተመሳሳይ የቅዱሳንን ፈለግ መከተል አለባቸው። ለምሳሌ ካርሎስ አንተ እና ሌሎች ወንድሞች ቲክታክ ላይ ያሉ ሌሎች ኦርቶዶክስ የሆኑ ወንድሞች እግዚአብሔር በሰጣችሁ አቅም ለምሳሌ ማስተማር ላችሁ ሊሆን ይችላል፣ ለዘመን ላችሁ ሊሆን ይችላል። ነገር ግን እግዚአብሔር የሰጣችሁ ትልቁ ነገር አለ፣ በሰው ዘንድ የመደነቅ በሰው ዘንድ የመወደድን ጸጋ ሰጥቷቸዋል። ቅዱስ ጳውሎስ መንፈስ ቅዱስ አንድ ነው፣ የመንፈስ ቅዱስ ስጦታዎች ግን ልዩ ልዩ ናቸው ይላል እና በሰው ዘንድ የመወደድ ጸጋ ሰጥቷቸዋል። ይህንን ጸጋቸውን ተጠቅማችሁ ዛሬ በዚህ ችለት ለምሳሌ አንተ ነጠላ ለብሰህ ክርስቶስ ኢየሱስ ቃል ሁሉም ሰው እንዲሰማ እያደረግክ ነው። በቃ በዚህ ዘመን ያለን ወጣቶች ይሄንን ነው ማድረግ ያለበት። ትልቁ ግን ሊጥለን የሚችለው ፈተና ምንድነው ብያለሁ? ትልቁ ሊጥለን የሚችለው ፈተና ስጋዊ ፍትወት ነው። እግዚአብሔር አምላክ ከዚህ አይነት ነገር እንድንርቅ እንግዲህ ሁላችን ይርዳን። አሜን። እሺ ቀጥል ከልጅ ነው። እሺ ሁለተኛው ጥያቄ ደግሞ ያው አንዳንድ የእስልምና ተከታዮች ጓደኞች አሉኝና በማለት የሃይማኖት ክርክር መነሳቱ አይቀርም እና እንደዚህ ሲባል ሰው ከመወለዱ እስላም ነበር ለዛም ነው የሚጠመቀው እና ወንዱ በስንት ቀን ነው ሴት ልጅ በስንት ቀን ነው የሚጠመቀው? የቀናት ውስጥ ልዩነት ውስጥ ለምን? መልካም አንዳንድ ጊዜ ምን አሉ መሰለህ መጋቢ አዲስ እሸቱ በቤተክርስቲያናችን እጅግ በጣም የሚወዳቸው መምህር ናቸው። አንዱ ብዙ ነገር ያልማላሉና በቃ አረተው ማለት ቢሰለቻቸው ህልም አይከለከልም። በስተመጨረሻ ያሉት ነገር ያንን ነው ማለት ካሉ ሲል ለምሳሌ አሁን አንተ ጥቁር ነበለስ መልስ ምንድን ነው? በቃ አሁን ይሆን ያለ ያ ነው ባጭሩ። ለምሳሌ እኛን በክርስቶስ ኢየሱስ ምናምን ሰዎች ለምሳሌ ከእስልምና ቤት ያሉ ወንድሞቻችን አይ እናንተ እኮ ስትወለዱ ጀምሮ ሙስሊሞች ናችሁ፣ እናንተ ክርስቲያን ሆናችሁ ተጠምቃችሁ ነው የሚሉ ከሆነ ጀስ ባጭሩ እያሉት ያሉት ምንድነው መሰለህ? እንዳንተ አይነት ቆዳን ያለን ሰው ተጠቅተው ጥቁር ነህ እያሉት ነው።
አይደለሁም ምን ሆነ ነው ብሎ መከራከር በራሱ ድክመት ነው ካለው አንዳንድ ጊዜ በዝምታ የምናልፋቸው ነገሮች በነገራችን ላይ ሐሳቦቹን ፈርተናቸው ወይም ደግሞ እንደው የሰቡ ሐሳቦች ሆኖብን ሳይሆን አንዳንድ ጊዜ ንቆ ከመተውም አንፃር ነው። ኤኒዌይስ ግን አንድ ሰው ወደ እስልምና እምነት ሲቀላቀል በእምነቱ ስርዓት ሸሃዳ ይፈጽማል። በደንብ አዳምጡ፣ ሸሃዳ ይፈጽማል። አንድ ሰው ወደ እስልምና ሲገባ ሸሃዳ ይፈጽማል እና የሚብሉት ሸሃዳ አለች፣ የሆነች ስቴትመንት ማለት ነው። ያቺን ስቴትመንት አንድ ህፃን ከእናቱ ማፀን ሲወጣ ይላል እያለቀሰ የሆነ አስቀያሚ የሆነ ድምፅ አውጥቶ እያለቀሰ ከእናቱ ማፀን ይወጣል እንጂ በአሁን ሰዓት ላይ በእስልምና እምነት ያሉ ወንድሞቻችን የሚሏትን ስቴትመንት እያለ አይወጣም ነው ባጭሩ። አንድ እሱ ነው። ሁለተኛ ደግሞ እኛ በነገራችን ላይ ጥምቀትን የምንጠቀመው ክርስቲያን ለመሆን አይደለም ካለው የእግዚአብሔር ልጅነት ለማግኘት ነው። እሺ የማንን ልጅነት አልኩ? የእግዚአብሔር ልጅነት። አዎ ልክ መጽሐፍ ሲናገር ነው ዳግም ከዋና ከመንፈስ ካልተወለዳችሁ የእግዚአብሔር ልጅነት አታገኙም እንዳለ ሁሉ የእግዚአብሔር ልጅነት ለማግኘት እንጠመቃለን። እርግጥ ነው ያላመኑ ሰዎች ወደ ቅዱስ ቤተክርስቲያን ሲመለሱ በነገራችን የመጀመሪያ የሚያደርጉት ነገር ምንድነው? በመጀመሪያ በክርስቶስ ኢየሱስ ያምናሉ። ልክ በማርቆስ ወንጌል ላይ እንደተጻፈው ያመነ የተጠመቀ ይድናል እንደተባለ ሁሉ ድህነትን ያገኙ ዘንድ ኢኒሻል ሳልቬሽን የምንለውን ያገኙ ዘንድ ሰዎች ምንም አይነት ስራ መስራት ሳይጠበቅባቸው በክርስቶስ ኢየሱስ አምነው ይጠመቃሉ። የምንጠመቀው ሙስሊም ሆነን ከዛ ክርስቲያን ለመሆን ነው? አይ እንደዛ የሚባል ነገር የለም። የሆኑ ሰዎች በአይምሯቸው የፈጠሩት ሎጂክ ነው። እነሱ አይ ትክክል ነው ወይ ትክክል አይደለም እስከሚሉን ድረስ ሰዎች መጠበቅ የለባቸውም። ክርስቲያን የሆኑ ሰዎች ግን እውነታውን ሊረዱ ይገባል። ቀጣዩ ነገር በስንት ቀን ነው የምንጠመቀው? ምክንያቱ ምንድነው የሚለው ነው። ጥምቀት ዶግማ ነው በቤተክርስቲያናችን። የህፃናት ጥምቀት ግን በቤተክርስቲያናችን ይሄ ቀኑ ማለት ነው ወንዶች በ40 ቀን ሴቶች በ80 ቀን የሚጠመቁት ስርዓት ነው። እንደ ሁኔታው በነገራችን ላይ ሴቶችም 80 ቀን ሳይሞላቸው ወንዶችም ደግሞ ከተወለዱ 40 ቀን ሳይሞላቸው ሊጠመቁ ይችላሉ። ምክንያቱም ስርዓት ስለሆነ የተሰካነ በቤተክርስቲያናችን። ለምንድን ነው በ40 እና በ80 ቀን የሚጠመቀው ሲባል ካርሎስዬ እንደ ሐሳብ ሌሎችም ክርስቲያኖች ወንድሞች እንድታውቁት አዳም በተፈጠረ በ40 ቀን ድርሳነ መድኃኔዓለም መቅደሙ ላይ ሐሳብ ተቀምጧል። አዳም በተፈጠረ በ40 ቀኑ ወደ ገነት ስለገባ ኦኬ ወንድ የሆኑ ህፃናት በአጠቃላይ በ40 ቀናቸው ይጠመቃሉ። ኦኬ እህቶችስ ሔዋን በ80 ዓመቷ ወደ ገነት ስለገባች። ከዚህ ጋር ተያይዞ ካርሎስ ከፕሮቴስታንቲዝሙ ቤት የሚነሳ ጥያቄ አለ። ህፃናት ሳያምኑ እንዴት ታስጠምቃላችሁ? እናንተ ኦርቶዶክሳውያን ህፃናት ሳያምኑ እንዴት ታስጠምቋቸዋላችሁ የሚል ሐሳብ በጣም ብዙ ጊዜ በተደጋጋሚ ይነሳል። ጥያቄው በራሱ ሎጂክ ስለሆነ ሎጂክ የሆነውን ሐሳብ በቃ በሎጂክ እንዲሁ መልሱን ላስቀምጠልን። የመጀመሪያው ትልቁ ነገር ካርሎስ ለምሳሌ አንድ ሰው ልጆች ቢኖሩት ጤነኛ የሆነ ሰው ማለት ነው ጤነኛ የሆነ ትዳር ያለው ሰው ልጆች ቢኖሩት እና ከልጆቹ መካከል አንዱ ቢታመምበት ልጁን ሆስፒታል ለመውሰድ የልጁን ፍቃድ ይጠይቋል ካርሎስ? አይጠይቀውም። ለምንድን ነው የማይጠይቀው? ምክንያቱም ለልጁ የሚበጀውን ነገር ወላይ ስለሚያውቅ እሱ ያገኘውን ጤና እሱ ገንዘብ ያደረገውን ጤና ልጁም እንዲያገኝለት ስለሚፈልግ ወዲያውኑ በሰኮንድ ሽፍራት ልጁ ድንገት ቢታመም ከመቀጽበት የልጁን ፍቃድ ሳይጠይቅ አንጠልጥሎ ሆስፒታል ይወስዷል። በተመሳሳይ ኦርቶዶክሳዊ የሆኑ ቤተሰቦችን በነገራችን ላይ ልጆቻቸው እነሱ ያገኙት ድነት እንዲያገኙ ስለሚፈልጉ ወንዶችን በ40 ቀናቸው ሴት ህፃናትን በ80 ቀናቸው ሀብተውልና ስመ ክርስትናን እንዲያገኙ ያደርጋሉ። ይሄ የቤተክርስቲያን ስራ ነው። ካርሎስ ሶስተኛው ጥያቄ ክርስትና ያው ክርስትና እምነት ብዙ አይነት ክርስትና እምነቶች አሉ። ኦርቶዶክስ፣ ፕሮቴስታንት፣ ካቶሊክ ምንላቸው አይነት ክርስትና እምነቶች አሉ። ለምንስ እንደዚህ ክርስትና ተከፋፈለ? በፊልጶስ ቂሳርያ ደቀ መዛሙርቱን ሰብስቦ አንድ ጥያቄ ጠይቋቸው ነበረ ካርሎስ። እሱም ደግሞ ምንድን ነበረ? ሰዎች እኔ ማን ይሉኛል የሚል ነበረ እና ሐዋርያት ሰዎች ሲሉ የሰሙትን በአጠቃላይ ለጌታችን ለኢየሱስ ክርስቶስ ነገሩ። አንዳንዶች ኤልያስን፣ አንዳንዶች ዮሐንስን፣ አንዳንዶች ደግሞ ከነቢያት አንዱ ነው እያሉ ይናገራሉ ብለው ለጌታ ለኢየሱስ ነገሩት። ጌታችን ኢየሱስ ከዛ በመቀጠል እነሱን ጠየቃቸው። እናንተስ ደግሞ እኔን ማን ትሉኛላችሁ አላቸው። የዚህን ጊዜ ሊቀ ሐዋርያት ቅዱስ ጴጥሮስ ከተቀመጠበት ብድግ ብሎ
አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አለ። አንተ ክርስቶስ የእግዚአብሔር የባህሪ ልጅ ነህ። ኦኬ ሰው ጌታችን ኢየሱስ ይህንን ነገር ከሰማ በኋላ ዝም አላለም። ጴጥሮስ ንዑድነ ክቡርነ እስመ ዘኢከሰተ ለከ ዘሥጋ ወደም አላ አቡየ ዘበሰማያት። ይህንን ቃል የገለጸልን ስጋዊ ደማዊ መምህር አይደለም፣ በሰማይ ያለ አባት እንጂ። ስለዚህ ጴጥሮስ ንዑድነ ክቡርነ አለው። እሺ አንተ አለት ነህ፣ በአንተ አለትነት ላይ ቤተ ክርስቲያኔ ትታነጻለች። ወአና ቀጸ ሲኦልኒ እየሄጀለዋ የገሃነም ደጆችም አይችሏትም ማለት ክርስቶስ የመሰረታት አንዲት ቤተክርስቲያን ናት ያለች። በደንብ አዳምጡላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ የመሰረታት አንዲት ቤተክርስቲያን ነች ያለች። ክብር ምስጋና ለአምላካችን ይሁን። ዛሬ እነ ማቴዎስ፣ እነ ማርቆስ፣ እነ ሉቃስ፣ እነ ዮሐንስ፣ እነ ጴጥሮስ፣ እነ ጳውሎስ ዳግም ቢመጡ እንኳን የሚሳለሟት ቤተክርስቲያን ያለችን ሰው። ሌሎቹ ለምንድን ነው በክርስቶስ ኢየሱስ ስም ኢየሱስ በሚለው ስም ይህን ያክል ልዩነት ፈጥረው ያሉት ከተባለ ባጭሩ ካሉሲ መረዳት ያለብን ቀዳሚ ሆነው ለኛም ለማወቅ የሚጠቅመን ቀዳሚ ሆነው ነገር ምንድነው? ሰው ሰራሽ ትምህርት እንበልና ለምሳሌ ፕሮቴስታንቲዝም እንዴት ተፈጠረ ስንል ፕሮቴስታንቲዝምን የፈጠረው ክርስቶስ አይደለም። የኛ የቅድስት ቤተክርስቲያናችን መስራች ክርስቶስ ነው። የፕሮቴስታንቲዝም መስራች ግን ግለሰብ ነው። ማን ነው? እርሱ ሉተር ነው። የካልቪን ትምህርትን የሚከተሉ ሰዎች አሉ። የትምህርታቸው መስራች ካልቪን። ሰው ሰራሽ ትምህርቶች ሰዎች ከእውነተኛው መንገድ ፈቀቅ ብለው ሰው ሰራሽ ትምህርትን ገንዘብ እንዲያደርጉ አድርጓቸዋል። ለዛም ነው በነገራችን ላይ ቅድስት ቤተክርስቲያናችን የክርስቶስ ኢየሱስን ወንጌል በአደባባይ በተለያዩ ጊዜያት የምትሰብከው ለዛም ጭምር ነው ስላለ ስለማስታውሰው በቃል የምነግርህ። ከዛ ሊቀ ጳጳሱም ደግሞ መጥቶ ህንፃው የሚሰራበትን ቦታ ይባርከው። ብዙ ጊዜ በተለይ ባሳለፍን ከዘመነ መሳፍንት በፊት በነበሩት ታይሞች ላይ ሀገራችን እጅግ በጣም ከባባድ የተባሉ የጦርነት ውጊያዎች በጣም ያሳለፈች ሀገር ከመሆኑ የተነሳ ኦርቶዶክስ ቅድስት ቤተክርስቲያን በጣም ብዙ ዋጋ ከፍላለች። በጣም ብዙ ቤተክርስቲያናት ተቃጥለዋል። በጣም ብዙ ንዋያተ ቅድሳት ተቀብረዋል። ከዚህ አንፃር በቤተክርስቲያናችን ቦታው ገና ሳይባረክ ታቦታት ከብረው ይገኙና ከዛ በኋላ ብፁዓን ሊቃነ ጳጳሳት ተገኝተው ህንፃ ቤተክርስቲያኑ ከተሰራ በኋላ ይመርቃሉ። ነገር ግን ትክክለኛ ቤተክርስቲያን አሰራር በመጀመሪያ ምዕመናን ለሊቀ ጳጳሱ ቤተክርስቲያን እንዲሰራ እንደሚፈልጉ ያሳውቁ ይላል። ሊቀ ጳጳሱም ቤተክርስቲያን እንዲሰራ በፈለጉበት ቦታው ላይ ያንን ቦታ ማለት ነው ይባርከው ይላል። ኦኬ ሊቀ ጳጳሱ ቢሾፑ ማለት ነው ቦታውን ይባርከው። በዛም ቦታ ላይ ህንፃ ቤተክርስቲያኑ ከተሰራ በኋላ ብፁዓን ሊቃነ ጳጳሳት ተገኝተው ያንን ቤተክርስቲያን የተቀደሰ ስፍራ እንዲሆን ያደርጉታል። በቅባሜውን ያከብሩታል። በውስጡ ያሉ ንዋያትን በአጠቃላይ በቅባሜውን ያከብሯቸዋል። እነዛም ንዋያት በአጠቃላይ ከዛ በኋላ ንዋያት ሳይሆን ስማቸው ንዋያተ ቅዱሳት ይባላሉ ማለት ነው። ስለዚህ አዲስ ቤተክርስቲያን ሲሰራ ሁልጊዜ በፍትሐ ነገሥታችን የተቀመጠው ትክክለኛ ስርዓት ይሄ ነው። በመጀመሪያ ምዕመናን ለሊቀ ጳጳሱ ህንፃ ቤተክርስቲያን እንዲሰራላቸው መጠየቅ አለባቸው። ከዛ በኋላ ያ ሊቀ ጳጳስ እዛ ቦታ ላይ ተገኝቶ ቦታው መባረክ አለበት። ከባረከ በኋላ ህንፃ ቤተክርስቲያኑ ይሰራል። ህንፃ ቤተክርስቲያኑ ከተጠናቀቀ በኋላ ቅባሜውን ይቀባል። ለምንድን? ምክንያቱም ህንፃ ቤተክርስቲያን ሲሰራ ማስተዋል ያለብን ነገር ተወዳጆች፣ በዚህ አጋጣሚ ሁሉም ሰው ህንፃው ቤተክርስቲያን ሲሰራ እያንዳንዱ ቦታ ይረግጠዋል፣ ጫማ ሳይወለቅ ማለት ነው። በቅባሜውን ሳይከብር በፊት ሁሉም አናጺው፣ ግንበኛው፣ ሁሉም ሰው እዛ ቦታ ላይ የሥራ ድርሻውን እስከሚወጣ ድረስ ሁሉም ቦታውን ይረግጣል። ከዛ በኋላ ግን በመቅደሱ ካህናት ብቻ የሚረግጡት ቦታ አለ፣ ዲያቆናት ብቻ የሚረግጡት ቦታ አለ፣ ምዕመናን ብቻ የሚረግጡት ቦታ አለ። ያ ቦታ የተቀደሰ ስፍራ ይሆን ዘንድ ሊቀ ጳጳሱ በቅባሜውን ያከብረዋል ማለት ነው። ስለዚህ ቤተክርስቲያን ሲሰራ በእኛ ቅድስት ቤተክርስቲያን ስርዓት ቅደም ተከተሉ እንዲህ ባለ መልኩ በፍትሐ ነገሥታችን ላይ ተቀምጧል። ምናልባት ፍትሐ ነገሥት መጽሐፉ ያላችሁ ወንድሞች የመጀመሪያውን ገጽ ገና ስትገልጡ እንዴት ቤተክርስቲያን እንደሚሰራ ነው የሚናገረው። ሌላ ብዙ ገጽ ነው ያይጠበቅባችሁ። የፍትሐ ነገሥታችንን የመጀመሪያውን ገጽ እንደገለጣችሁ በመጀመሪያ የሚናገረው ቤተክርስቲያን እንዴት ነው የሚተከለው፣ ቤተክርስቲያን እንዴት ነው የሚሰራው የሚለውን ሐሳብ እዛ ላይ ያብራራል። ኖር ገብታችሁ እንድታዩት ሪኮመንድ አደርጋለሁ።
ይሄ ናቸው እነዚህ ናቸው 4 ጥያቄዎች ያዝኩት። ፈለገኝ እግዚአብሔር ያክብርልኝ። ጥሩና ሰፊ ምላሽ ነው ያገኘሁት። እንግዲህ አሁን ጋር የምትከታተሉ ሰው ትልቅ ትምህርት እንዳገኙ ተስፋ አደርጋለሁ። እነዚህ ናቸው ጥያቄዎች። ምናልባት አንዳንድ ግርታ ምናምን ከዚህ በኋላ አስፈጥሩኝ ይሄ ትምህርታችን እየጠነከረ ነው እንጂ እየላላ ስለማይሄድ ብዙ ኦርቶዶክሳውያን ግድ ያላቸውን ጥያቄዎች ሰፊ ምላሽ የሚያገኙበት ላይቭ ነው ብዬ አስባለሁ። እነዚህ ናቸው እንግዲህ ጥያቄዎች። ካሉሲ በጣም 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 የምናመሰግነው